ሰላም ውድ ያለት ሚዲያ ቤተሰቦች እንደምን ቆያችሁ? ዛሬ ወደ እናንተ የመጣነው ከናንተ የመጡትን ጥያቄዎች ስርዓተ ቅዳሴን በማስመልከት ለመመለስ ውድ መምህር ጋብዘናል። እርሱን አብረን እንከታተል፣ አብራችሁን ቆዩ። እሺ፣ በመጀመሪያ መምህራችን ስሙትን ቢያስተዋውቁን። ስሜ መምህር እንዳልካቸው ነው ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ሰላም ጀሞ መድኃኔዓለም ቤተክርስቲያን ሰባኪ ወንጌል። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ቀጥታ ወደ ጥያቄያችን እንገባለን። ዛሬ አብዛኛው ጥያቄያችን የሚሆነው ስርዓተ ቅዳሴን በማስመልከት ነው። እንግዲህ ስርዓተ ቅዳሴን በመመለከትበት ከቅዳሴ ምንነት ጀምሮ ቅዳሴ ማለት ምን ማለት ነው? ምንድነው? ለምንድነው የምናስቀድሰው? ጥቅሙ ምንድነው? እንዲሁም ደግሞ ክፍሎቹንና አይነቶቹን አያይዘው ያብራሩልን። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ቅዳሴ የሚለው ቃል የግዕዝ ቃል ነው። ቀደሳ መሰገነ ከሚለው የግዕዝ ግስ የተገኘ ሲሆን ቅዳሴ ማለት ምስጋና ማለት ነው። ቅዳሴ መነሻው አስቀድሞ ከዓለም መላእክት ጀምሮ ነው በቤተክርስቲያናችን የሚነገረው። ቅዳሴ ዓላማው ምንድነው ከተባለ ቅዱስ የሆነውን እግዚአብሔርን ቅድስናውን መመስከር ነው። በዚህ ምክንያት ለፍጥረት ከመገለጡ በፊት ምስጋና በእግዚአብሔር ባህሪ ዘንድ የነበረ ነው። ማለትም ሁሉ ጊዜ እንደምንለው እግዚአብሔር በባህሪው ምስጉን ነው። ማንም አካል ባያመሰግነው ከምስጋናውና ከጌትነቱ የሚጎርልበት የለም። ብናመሰግነው አይጨመርለትም። ስለዚህ እግዚአብሔር በባህሪው ምስጉን ሆኖ ይኖር ነበር። ያንን ጌትነቱንና ምስጋናውን ቅድስናውን ለፍጥረት መግለጥ ባሰበ ጊዜ በተለይ ለሁለቱ ፍጥረታት ማለት ነው ለሰውና ለመላእክት መግለጥ ባሰበ ጊዜ ፍጥረታትን ፈጥሯል። እና የመጀመሪያዎቹ ቅድስናውን ተሳትፈው እሱን አመስግነው ቅዱስ ብለው አክብረው እንዲኖሩ የፈጠራቸው ፍጥረታት መላእክት ናቸው። ስለዚህ በፍጥረት ታሪክ ቅዳሴ መቼ ተጀመረ ከተባለ በዓለም መላእክት ነው። ይሄንን ነብዩ ኢሳይያስ በትንቢቱ ምዕራፍ 6 ቁጥር 3 ላይ እንዲህ ይላል። ምዕራፍ 6 ቁጥር 1 ጀምሮ ኦዚያን በሞተበት ዓመት እግዚአብሔርን በረጅም ዙፋን ላይ ያየሁት ይልና ሱራፌልም እንትኑን መንበሩን ዙሪያውን ከበው ቆመው ነበር። ለእያንዳንዳቸው 6 ክንፍ ነበራቸው ካለ በኋላ በሁለቱ ክንፋቸው ፊታቸውን በሁለቱ እግራቸውን ሁለቱን ግራና ቀኝ ዘርግተው ይቆማሉ ይልና እነዚህም ሱራፌል በአንድ ድምጽ ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉ ሰማያተ ወምድረ ቅድሳተ ስብሐቲከ ምስጋናው ሰማይና ምድርን መላ ያሉ በአንድ ድምጽ ቅዱስ 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 ይሉ ነበር ብሎ ገልጾ ነግሮናል ማለት ነው። ቅዱስ እግዚአብሔር ጸባኦት ፍጹም ሙሉ ሰማያት ወምድረ ቅድሳተ ስብሐቲከ። ስለዚህ ቅዱስ ብሎ እግዚአብሔርን በቅዳሴ በምስጋና ማመስገን በፍጥረት ታሪክ በዓለም መላእክት ተጀምሯል። ከዓለም መላእክት ቀጥሎ ለምስጋና የተፈጠረው ሌላው ፍጥረት ሰው ስለሆነ አዳምን በገነት ሲኖር እግዚአብሔር በአርአያውና በአምሳሉ አክብሮ ከፈጠረው በኋላ በገነት ሲኖር ለራሱ መካነ ጸሎት እንደነበረው ቅዱሳት መጻሕፍት ያስረዳሉ። የሚጸልይበት ማለት ቅዳሴ ምስጋና ለእግዚአብሔር የሚያቀርብበት ማለት ነው። በኋላም ኃጢአት ሰርቶ ከገነት ሲወጣ ደብረ ቅዱስ በምትባል ቦታ መካነ ጸሎት ለይቶ ይኖር ነበር። ከአዳም ሲያያዝ ከኖህ ደርሷል። አባታችን ኖህም ወደ መርከብ ሲገባ አጽማ አዳምን እንደ ታቦት አድርጎ በግራና በቀኝ ልጆቹን አሰልፎ እሱ ከመሃል ሆኖ ጸሎት ያደርጉ ነበር። ከሱ ከኖህ ሴም ወደሚባል ልጁ ከሴም ደግሞ ስርዓተ ምነናንና ብህትውናን እንዲያሳየው ኖህ ለሴም ነግሮት ስለነበረ መልከጼዴቅ በቀራንዮ ዋሻ ጸሎት ያደርግ ነበር፣ መስዋዕት ያቀርብ ነበር፣ ምስጋና ማለት ነው። ከመልከጼዴቅ ሲያያዝ ከአብርሃም ወደ ይስሐቅ ከይስሐቅ ወደ ያዕቆብ ደርሷል። ከዛ እስራኤል ተማርከው ወደ ግብጽ በሚወርዱበት ጊዜ 215 ዓመት ኖረው ተመለሱ። ከተመለሱም በኋላ ከመካነ ጸሎት አባቶቻችን የተለዩበት ጊዜ አልነበረምና
በሙሴ ዘመን ደብተራ ድንኳን ተሰርታ በደብተራ ድንኳን ምስጋናና መስዋዕት ለእግዚአብሔር ይቀርብ ነበር በመጽሐፍ ቅዱስ ተጽፎ እንደምናገኘው ከዚያም ከሙሴ ሲያዝ እስከ ሰሎሞን ድረስ የመጀመሪያው የእስራኤል ቤተ ምኩራብ ወይም ቤተ መቅደስ ተሰራ በመቅደስ የብሉይ ኪዳን መስዋዕትና ቅዳሴ ምስጋና ለእግዚአብሔር ይቀርብ ነበር ይሄ ሲያዝ ከዘመነ ስጋዌ ወይም አምላክ ሰው ከሆነበት ወራት ደረሰ ማለት ነው በዚህ ጊዜ ነው እንግዲህ በዓለም መላእክት ተጀምሮ የነበረው ምስጋና በህብረት መላእክትና ሰዎች በቅዳሴ እግዚአብሔርን ማመስገን በቤተልሔም ጀመሩ ጌታ በተወለደ ጊዜ መላእክትና እረኞች ባንድ ላይ ሆነው በህብረት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብለው ምስጋና አቀረቡ ያንድነት የቅዳሴ ምስጋና በአዲስ ኪዳን የጀመረው በቤተልሔም ነው ከዚያም ተያይዞ በብዙ መንገዶች የቅዳሴን አገልግሎት እንገልጠዋለን በጎላ በተረዳ አሁን ያለውን የቅዳሴ ስርዓት እና ሁኔታ ግን በአዲስ ኪዳን የጀመረው ራሱ መድኃኔዓለም ነው በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የብሉይ ኪዳን የመስዋዕት ስርዓት አሳልፎ የሐዲስ ኪዳን የቁርባን ስርዓትን ሲመሰረት ጌታ ህብስቱን አንስቶ ባረከ ይላል አመሰገነ ይህ ስለናንተ የሚቆረሰው ስጋዬ ነው ብሎ ሰጣቸው ይላል ስለዚህ የጌታ ስጋና ደም ማክበሪያ በአዲስ ኪዳን የጌታ ስጋና ደም ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆነው በቅዳሴ ጸሎት ነው ስለዚህ ያንን ደሞ ጌታ ህብስቱን አንስቶ ዝም ብሎ አይደለም ፈትቶ የሰጣቸው አመሰገነ ይላል ጽዋውንም አንስቶ ባረከ አመስግኖ ማለት ቀድሶ ማለት ለይቶ አክብሮ ስለ ኃጢያት ስርየት ለናንተ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ሰጣቸው ያን ከተቀበሉ በኋላ ይላል ከቁርባኑ ከተሳተፉ በኋላ እየዘመሩ ወደ ደብረ ዘይት ወጡ ይላል ስለዚህ ምን ያሳያል ይሄ ህብስቱንና ወይኑ አንስቶ ሲጸልይ የነበረው ጸሎት ዛሬ እኛ የምንፈጽመው ጸሎተ ቅዳሴ ነው ከዚያ በኋላ ደግሞ ስርዓተ ቁርባኑ ከተደረሰ በኋላ ሐዋርያት የዘመሩትን መዝሙር ዛሬ በቤተክርስቲያን ዕጣነ ሞገር ብለን በቀኔ ቅዱስ ያሬድ በደረሰው በዝማሬ ማለት ነው በዚያ ከዚያ በኋላ እየዘመርን ስጋውን ቆርሶ የሰጠንን ደሙን ቀርቶ ያጠጣንን አምላካችንን እናመሰግናለንና በአዲስ ኪዳን ራሱ ጌታ ነው የቅዳሴ አገልግሎት ራሱ ጀምሮ አመሰገነ ባረከ ቀደሰ ብሎ ራሱ መጽሐፍ ቅዱሱ ይናገራል ማለት ከዚያ ውጭ ግን ጌታ እነዚህን ሁሉ ነገሮች አድርጓል ወይ ቢባል ጌታ መነሻ ነው ያሳየው በዚህ ዓለም ተገልጦ ሳለ መነሻ ነው ያሳየው ዝርዝር ስራ መስራት ለእያንዳንዱ ነገር የቤተክርስቲያን ስራ ነው ወይም ደግሞ ከጌታ በኋላ የሚነሱ የሐዋርያትና የአባቶቻችን ስራ ነው ይሄን ደግሞ ጌታ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከናንተ ጋር ነኝ ብሏቸዋል ሐዋርያትን ይሄ ማለት ሐዋርያትን ተከተው የሚነሱ አባቶች ጋራ እርሱ እንዳለ ያስረዳል ስለዚህ ጌታ ስርዓተ ቁርባን ወይም ደግሞ ምስጢረ ቁርባን ሲፈጸም ምስጋና እንደሚያስፈልግ በወንጌል አሳይቶናል ምስጋናው ምን አይነት ይዘት ይኑረው ሚለውን ደግሞ አበውን የሚሰሩት ማለት ስለ ጥምቀት አስተምሮናል ያመነ የተጠመቀ ይድናል እንዴት ነው የምንጠመቀው በምን ነው ማን ነው የሚያጠምቀን የት ነው የምንጠመቀው መቼ ነው የምንጠመቀው ሚለው ዝርዝር ስራ የቤተክርስቲያን ስራ ነው ያበው ስራ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ አመስግኖም ሰጥቷል ቁርባኑ ከምን ይዘጋጃል ማን ያዘጋጃል የት ይዘጋጃል እነማን ነው የሚቀበሉት ማን ነው የሚያቀብለው ሚለውን ዝርዝር ነገር መስራት የቤተክርስቲያን ነው ማለት ስለዚህ ቅዳሴ ባጭሩ ስንተረጉመው ይሄንን ነው የሚመስለው አመጣጡም ክፍሎቹ 3 ናቸው ቅዳሴው አንደኛው ግብአተ መንጦላይት ይባላል ዲያቆኑ ቃጭል እየመታ ከቤተልሔም ወደ ቤተ መቅደስ ህብስቱንና ወይኑን ይዘው እስከሚመጡበት ሰዓት ያለው የቅዳሴ ክፍል ግብአተ መንጦላይት ይባላል ወይም ከመጋረጃ ውስጥ ሆኖ ካህኑ
ለቅዳሴ አገልግሎት በሚውሉ ንዋያተ ቅድሳት ላይ ጸሎት የሚያደርግበት ሰዓት ነው። ለምሳሌ ፀሐይሉ ህብስቱ የሚቀመጥበት፣ ጽዋው ወይኑ የሚደረግበት፣ በታቦቱ ላይ ሆኖ ይጸልያል ካህኑ። አምስቱ ልዑካን ቅዳሴያን የሚለብሱት ልብስ አለ፣ ለሱ ጸሎት ይደረጋል። ለአክሊሉ ጸሎት ይደረጋል። ለእያንዳንዱ ጸሎት ተደርጎ ነው የሚገባው ቅዳሴና ያገባተ መንጦላይት ይባላል። ሁለተኛው ክፍል ሚመጠን ግርምት ብሎ ይቺ ሰዓት ይቺ ዕለት ምን ያህል የምታስፈራናት ብሎ ካህኑ እጁን ታጥቦ ህብስቱን ተቀብሎ ወደ ቅዳሴው ጸሎትና ሥርዓት ከሚገባበት ጊዜ ጀምሮ ማለት ነው። ወይም ከቤተልሔም ቃጭል እየመቱ ከመጡበት ጊዜ ጀምሮ እስከ ወንጌል እስከሚነበብበት ወይም ጻኡኑ ክርስቲያን የክርስቲያን ታናናሾች ውጡ እስከሚባልበት ያለው ጊዜ ሁለተኛው ክፍል ነው። ይሄውም የትምህርት ክፍለ ጊዜ ይባላል። በዚህ ውስጥ ከጳውሎስ መልእክታት ለዕለቱ የሚስማማው ተመርጦ ይነበባል። ከሐዋርያት መልእክታትም እንደዚሁ ከሐዋርያት ሥራ ከወንጌልና ከመዝሙረ ዳዊት ሶስት መስመሮች ተለይተው ለበዓሉ የሚስማማ የሚነበቡበትና የሚዘመሩበት ሰዓት ስለሆነ ይሄ ጊዜ የትምህርት ክፍለ ጊዜ ይባላል። ሶስተኛውና የመጨረሻው ክፍል ፍሬ ቅዳሴ ይባላል። አኮቴተ ቁርባን ብሎ ነው የሚጀምረው። አኮቴተ ቁርባን የጌታ ከሆነ ዘግዚ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን ብሎ ሳይሉ ወመረቱ ወስለተሙ ያሉ ስለብፁ ወቅዱስ ርዕሰ ሊቃነ ጳጳሳት አባ ማትያስ ወብፁዓን ሊቃነ ጳጳሳት አባ ሄኖክ አባ አብርሃም ስለ ሀገሪቱ ኢትዮጵያ ወምስለ መካነ ደብረ ኃይል ወምስለ ኩልነ ሕዝበ ክርስቲያን ለዓለመ የሐዋርያት ከሆነ የሐዋርያት የእመቤታችን ከሆነ አኮቴተ ቁርባን ዘግዝእትነ ማርያም ብሎ ይጀምራል። ከዚያ ጊዜ ጀምሮ እቱ በሰላም እስከሚለው ያለው የሶስተኛውና የመጨረሻው ክፍል ነው። ፍሬ ቅዳሴ ይባላል ማለት ነው። ከዚያ ውጭ አይነቶቹ ከሶስተኛው ክፍል የሚመደቡ ናቸው። በቤተ ክርስቲያን አሁን አገልግሎት ላይ እየሰጡ ያሉ ቅዳሴያት ህብስቱና ወይኑ የሚከብሩበት 14 ቅዳሴያት ናቸው። ሁሉም ቢሆን የተደረሱት በመንፈስ ቅዱስ ገላጭነት ነው። የሆነው ሆኖ ግን መንፈስ ቅዱስ ለነሱ ምስጢሩን ገልጦ በመንፈስ ቅዱስ መሪነት ቅዳሴውን እንዲደርሱ ያደረጋቸው በርካታ ሊቃውንት አሉ። ለምሳሌ ሐዋርያት በህብረት አንድ ቅዳሴ ደርሰዋል። ቅዳሴ ሐዋርያት፣ ቅዳሴ ማርያም አባ ሕርያቆስ የተባለ ቅዱስ አባት የደረሰው ነው። እነዚህ ሁሉ ምንጫቸው ከመጽሐፍ ቅዱስ ነው። አባቶቻችን እነዚህ ሁሉ የደረሱት ቅዱሳት መጻሕፍትን ስለሚያውቁ መሰረት አድርገው የደረሱት ከዚህ ነው። ሌላው የሐዋርያት ከሐዋርያት ደግሞ ተለይቶ ከመስቀሉ ግር ስር ሳይጠፋ የነበረው ሐዋርያ የቅዱስ ዮሐንስ ወልደ ነጎድጓድ 3 ማለት ነው። የጌታ ቅዳሴ 4። ከዚያ 318ቱ ሊቃውንት አርዮስን አውግዘው ከዚያ በኋላ ቤተክርስቲያን የምትገለገልበትና ቆስጠንጢኖስ ንጉሱን ለማጥመቅና ለማቁረብ ይሄን ቅዳሴ ደርሰዋል። ሰለስቱ ምዕት የምንለው ማለት የሰለስቱ ምዕት ቅዳሴ አለ። ከዚያ የሊቃውንቱ ቅዳሴ ማለት ነው። በተራ የዮሐንስ አፈወርቅ አለ፣ የመድኃኔዓለም ቀን የሚቀደስ የያዕቆብ ዘስሩግ አለ፣ የአትናቴዎስ አለ፣ የቄርሎስ አለ፣ የዲዮስቆሮስ አለ፣ የሁለቱ ጎርጎሪዮሶች አለ። የጎርጎሪዮስ ዘኑሲስና የጎርጎሪዮስ ዘንዚናዙ ማለት ነው። የጎርጎሪዮስ ዘኑሲስ የሆሳዕና የሚቀደሰው ነው። የጎርጎሪዮስ ዘንዚናዙ ደግሞ የልደት የሚቀደሰው ነው። እነዚህ 14 ቅዳሴያት በቤተክርስቲያን አሉ ማለት ነው። እግዚአብሔር ይስጥልን። ወደ ቀጣይ ጥያቄያችን እንሄዳለን። እንግዲህ ቅዳሴ በሚጀመርበት ሰዓት ካህናቱ ከቤተ መቅደሱ ወደ ቤተልሔም እንዲሁም ከቤተልሔም ወደ ቤተ መቅደስ የሚያደርጉት ጉዞ አለ እና ይህ የጉዞ ምሳሌ እንዲሁም ደግሞ ሚስጥሩን አያይዘው ይላሉ። በጣም ጥሩ። ቤተክርስቲያን ሁሉንም ነገር የምታደርገው በምክንያትና መጽሐፍ ቅዱሳዊ ሆና ነው። ይሄን የምታደርገው ከቤተ መቅደስ ወደ ቤተልሔም ህብስቱና ወይኑ ለማምጣት ይወርዳሉ። ካህኑ ንፍቁ ቄስና
ንፍቁ ዲያቆን ከዚያ ደግሞ ገባሬ ሰናዩ ዲያቆን ሆነው ነው የሚመጡት ማለት ነው። እና የሚወርዱት ግን ሁለቱ ናቸው። ንፍቁ ዲያቆንና ንፍቁ ቄስ ማለት ነው። እና እያሉ የሚወርዱት በራሱ ራሱን የቻለ ምስጢር ያለው ነው። ዲያቆኑ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ እያለ ቤተልሔም እመቤታችን ናት። ቤተልሔም ማለት የሁለት ቃላት ህብረት ነው። ልሔምና ቤት። ልሔም ማለት እንጀራ ማለት ነው። የእንጀራ ቤት ቤተልሔም ህብስቱ የሚሰራው ቤተልሔም ላይ ስለሆነ ነው። ጥንቱን ደግሞ የህይወት እንጀራ የመድኃኔዓለም መገኛ እናቱ ድንግል ማርያም ስለሆነች እርሷን እያመሰገኑ የቅዱስ ኤፍሬምን ድርሰት እየተናገሩ ነው የሚወርዱት። ሁለተኛ ቄሱ እንዲያለ ነው የሚወርደው ከቤተ መቅደስ ወደ ቤተልሔም ነዋ በግው ለእግዚአብሔር ዘያአትቶ ያሴስል ኃጢአተ ዓለም ያለምን ኃጢአት ሊያስወግድ የመጣው እውነተኛው በግ ይህ ነው እያለ በጉን ሊያመጡ ነው የሚሄዱት ወደ ቤተልሔም። በጉ የተወለደው ደግሞ ቤተልሔም ነው። ይሄን ደግሞ የት ነው ያገኙት ከተባለ ዮሐንስ መጥምቅ የተናገረው ነው። የዮሐንስ ወንጌል ምዕራፍ 1 ላይ ጌታ ወደ ዮርዳኖስ ሊጠመቅ ሲመጣ ምንድን ነበር ያለው? ነዋ በግው ለእግዚአብሔር ዘያአትቶ ያሴስል ኃጢአተ ዓለም። እስካሁን ብዙ በጎች ተሰውተዋል፣ ያለምን ኃጢአት ሊያስወግዱ አልቻሉም። ያለምን ኃጢአት የሚያስወግደው እውነተኛው በግ ይህ ነው ብሎን ዮሐንስ ጠቁሟቸዋል። እና ይሄንን እየተናገሩ ይወርዳሉ። ባጭሩ ሁለት ትርጉም ነው ያለው። አንደኛው በዚህ በማቴዎስ ወንጌል ምዕራፍ 2 ላይ እንደተጻፈው ምዕራፍ 2 ቁጥር 13 ጀምሮ እስከ 21 ያለውን ስናነብ ጌታ በተወለደ ጊዜ የሰብአ ሰገልን መምጣት አይቶ ሄሮድስ በቅናት ተነሳስቶ ነበር ጌታ ሊገድለው። በዚህ ምክንያት ዮሴፍን መልአኩ ምን ብሎታል? ሕፃኑን የሚገድለው ሰው ስላለ ሄሮድስ ስለሚፈልገው ሕፃኑንና እናቱን ይዘው ወደ ምድረ ግብጽ ሽሽ ብሎታል የእግዚአብሔር መልአክ ዮሴፍን። ስለዚህ ቤተክርስቲያን ከቤተ መቅደስ ህብስቱን ለማምጣት ወደ ቤተልሔም የምንወርደውን ጉዞ ዮሴፍ እመቤታችን ሰሎሜና ጌታ ከሄሮድስ ለማምለጥ ወደ ግብጽ የሸሹት መሸሽ ምሳሌ እንደሆነ አድርጋ ነው የምታስተምረው ማለት። ሁለተኛ ደግሞ 3 ዓመት ከ6 ወር ከቆየ በኋላ ሄሮድስ ሞተ። ይሄኔ የእግዚአብሔር መልአክ መልሶ ለዮሴፍ ምን አለው? የሕፃኑን ነፍስ የሚፈልጉት ሙተዋልና ወደ ምድረ እስራኤል ወደ ኢየሩሳሌም ተመለስ ብሎታል። ስለዚህ ከቤተልሔም በመሶበ ወርቅ ህብስት በጽዋ ወይን አድርገው መመለሳቸው ጌታ ከግብጽ ወደ ኢየሩሳሌም ለመመለሱ ምሳሌ ነው ማለት ነው። የዚያ ምሳሌ አድርጋ ነው ቤተክርስቲያን የምታስተምረው። ሁለተኛው ቤተልሔም የተወለደባት ናት። እንደምናውቃት ዋንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲም ነገሥተ ይሁዳ እስመ ምኔኪ ወፅ ንጉሥ ዘይርእዮሙ ለሕዝበ እስራኤል ወገኖች እስራኤልን ነፃ የሚያደርጋቸው ንጉሥ ካንቺ ይወጣልና የይሁዳ ዕፃ ቤተልሔም ሆይ የይሁዳ ነገሥታት ከነገሱባቸው ከተሞች ከቶ አታንሽም ብሏታል ሚክያስ። ስለዚህ ንጉሥ የተባለው ክርስቶስ ነው፣ በቤተልሔም ነው የተወለደው። ስለዚህ ጌታ በቤተልሔም መወለዱን ለመግለጽ ወደ ቤተ መቅደስ መመለሳችን ደግሞ ቤተ መቅደስ የቀራንዮ ምሳሌ የተሰዋባት በቤተልሔም ያመጣነውን ህብስት በጸሎተ ቅዳሴ ተለውጦ በቤተ መቅደሱ ይፈተታልና ይሄንን ምስጢር በመያዝ ነው ቤተክርስቲያን ይሄን የምታስተምረው ማለት ነው። እሺ እግዚአብሔር ይስጥልን መምህራችን። በእውነት ቀጣይ ጥያቄ በቅዳሴ ወቅት የሚሰየሙ ካህናት እና ዲያቆናት ብዛታቸው ምን ያክል ነው? እንዲሁም ምሳሌነታቸው ተግባራቸውስ ምንድነው የሚለው? በብዛታቸው እንግዲህ በቤተክርስቲያን ሁለት አይነት ህግ ነው ያለው። ሁለት አይነት ህግ ማለት በዚህ ዓለም ያለችው ቤተክርስቲያን በተጋድሎ ላይ ስላለች ሁሉ ላይ ሞላላት ይችላል። በመጽሐፍ የተጻፈውን ሁሉ ለመፈጸም ማትችልባቸው አስጨናቂ ጊዜያት ሊገጥሟት ይችላሉ። በዚህ ምክንያት ህግ ሁለት አይነት ነው የሚሰራ በመድር ላለችው ቤተክርስቲያን። አንዱ የሰላም ዘመን ህግ፣ አንዱ ደግሞ የችግር ጊዜ ማለት ነው። ያን ህጉን መፈጸም ማንችልባቸው ጊዜያት ለምሳሌ ፍትሐ ነገሥት አንቀጽ 1 ላይ ስለ ቤተክርስቲያን ሰለስቱ ምዕት ስርዓት ሲሰሩ ምን ብለዋል? በሰላም ጊዜ ምዕመናን ንስሐ ገብተው ቤተክርስቲያን ሄደው ቅዳሴ ያስቀድሰው ስጋው ደግሞ ይቀበሉ። በችግር ጊዜ ግን ለምሳሌ አላዊ ንጉስ ነግሶ ቤተክርስቲያንን ፍጹም የሚጣላ ንጉስ ነግሶ ምዕመናንን ቤተክርስቲያን እንዳይሄዱ ቢከለክላቸው መንገድ አጥሮ ማለት ነው ቢከለክላቸው ከሀገረ ስብከቱ ሊቀ ጳጳስ ቤት ሄደው እሱ ከዚያው ከቤቱ ቀድሶ ሉካንን ጠርቶ ያቆርባቸው። ምክንያቱም ከሊቀ ጳጳስ ቤት ታቦት ስለማይጠፋ
ታቦት በሌለበት ቅዳሴ አይቀደስም ስለዚህ እንደዚህ ተብሏል ሰላም በሆነበት ጊዜ ግን ይሄን ማድረግ አይቻልም ቤተክርስቲያን ማንይድበት ሁኔታ ቢፈጠር ግን ይሄንን እንትን አስቀምጠውልናል አባቶቻችን እና እንደዚሁ ሁሉ ትልቁ የቅዳሴያን የልኡካን ብዛት በቤተክርስቲያን 24 ነው ምክንያቱም በሰማይ መንበሩን የሚያጥኑት ረቂቃን መላእክት አገልጋዮቹ 24 ናቸው 24ቱ ካህናተ ሰማይ እንላለን እንደውም ጻድቁ አቡነ ተክለ ሃይማኖት ከነዚህ ጋር 25ኛ ሆነው የሥላሴን መንበር ያጠኑበትን በዓል ህዳር 24 እንደምናከብረው ማለት ነው ስለዚህ እንደዛ ይሆናል ከዚያም 12ም እስከ 12ም የሚሆንበት ጊዜ ያለ ቁጥሩ እየቀነሰ በዚህ ዓለም ክርስቶስን ያገለገሉ የቤተ መቅደሱ ልኡካን ሐዋርያት 12 ስለሆኑ በእነሱ በጠቅላላ ቤተክርስቲያን በሰማያውያንና በየምድርና በምድር ያሉ ቅዱሳንና በሰማይ ያሉ መላእክት ህብረት ስለሆነች ይሄ ይሆናል ከዚያ በእኛ አሁን እንደኛ እንደ ኢትዮጵያ ባለው ሀገር ትንሹ 5 ነው የመጨረሻው ማለት ነው 5 ይሄም ራሱን የቻለ ትርጉም ስላለው ነው የአምስቱ አእማደ ምስጢር የአምስቱ ቅንዋተ መስቀል ጌታ የተቸነከረባቸው የነሱ ምሳሌያት ናቸው እነሱ ራሱ ቀዳሾቹ ማለት ነው ጌታም በዚህ ዓለም የሐዲስ ኪዳኗን ቤተክርስቲያን ሲሰራ 5 ልኡካን ያላነሱ አድርጎ ነው ቅዳሴ የቀደሰው ይሄንን አይተናል ሰው ቢጠፋ ግን የመጨረሻው በአራት ሊቀደስ ይችላል ክርስቲያኖች በሌሉበትና ካህናት ለምሳሌ በውጭ ዓለም የኢትዮጵያ ቤተክርስቲያን በተለይ በአውሮፓና በአካባቢው ማለት ነው ብዙ ካህናት ስለሌሉ እስከ 2 ሆኖ የሚቀድሱበት 4 ከ5 ወርደው 3 2 ከ2 በታች ግን አይቻልም ምክንያቱም ቅዳሴ ህብረት ስለሆነ አንድ ሰው ደግሞ ብቻውን ህብረት አይባልም ከአንድ ሰው ጋር አንድ ቄስና አንድ ዲያቆን የፍቅረ ቢጽና የፍቅረ እግዚአብሔር የሃይማኖትና የምግባር ምሳሌዎች ሆነው አገልግሎት ይፈጽማሉ ከዚህ በታች ግን አንድ ሆኖ አይቀደስም እና የልኡካን ቁጥር በቤተክርስቲያን ይሄን ነው የሚመስለው እሺ እግዚአብሔር ይስጥልኝ ወደ ቀጣይ ጥያቄ ሰማን እንግዲህ በሥርዓተ ቅዳሴ ትልቁ ጸሎት ነው በሚባለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ በሚባልበት ሰዓት ምእመናን ምን ማድረግ አለባቸው ማለት እንደገና ደግሞ በዙሪያው በቤተክርስቲያኑ ዙሪያ ያሉ ምእመናን አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ በሚባልበት ሰዓት ይቆማሉና ይሄ ነገር ከምን አንፃር ነው እንዲሁም ደግሞ እጃቸውን የሚያነሱአሉ ይህስ እንዴት ይታያል በቤተክርስቲያን እንግዲህ ቅዳሴ ተጀመረ ራሱ የሚባለው አሃዱ ተባለ ሲባል ነው የመጀመሪያው ማለት ነው ሌሎቹ እንዳሉ ሆኖ ቅዳሴ ያለቀ ደግሞ ምንለው እቱ ሲባል ነው በአሃዱ ተጀምሮ በእቱ ነው የሚያልቀው እና አሃዱ ብለን ደግሞ ቅዳሴ ስንጀምር በመጀመሪያ የቤተክርስቲያኒቱን የምታምነውን ሃይማኖትን የምንገልጠው በዚህ ቃል ውስጥ የሃይማኖታችን መሰረት የሆነው ምስጢረ ሥላሴ በጥልቀትና በስፋት የተተነተነበት ነው እና ቃሉንም እያንዳንዱ ምን ተረጉመው ለዚህ ነው የተለየ ክብር የሰጠነው እንድንል ያደርገናል አሃዱ አብ ቅዱስ ነው የሚለው አሃዱ አብ ቅዱስ አንዱ አብ ቅዱስ ነው አንዱ ወልድ ቅዱስ ነው አንዱ መንፈስ ቅዱስም ቅዱስ ነው ይሄንን በዓለመ መላእክት ምስጋና ሲጀመር ቅዱሳን መላእክትም ቅዱስ 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 ነበር ያሉት እና ይሄ ቅዱስ የሚለው ቃል አንድ አይነት ቃል ነው ግን 3 ጊዜ ነው የተጠራው ስለዚህ ቃሉ አንድ አይነት መሆኑ የእግዚአብሔር የሥላሴ ያንድነታቸው ምሳሌ ሲሆን 3 ጊዜ መጠራቱ ደግሞ የሶስትነት ምሳሌ ነው አንድነት ሶስትነትን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ማለት ነው ከዚያ ቀጥሎ በዚህ ውስጥ የስምን የግብርን የአካልን ልዩነት ወይም ሶስትነት ያስረዳል ራሱ ቃሉ የስም ሶስትነት ማለት ሥላሴ በስም በአካል በግብር 3 ናቸው ማለትም እዚህ ላይ ምን ይላል አሃዱ አብ ቅዱስ ብሎ አብን ጠራ ወልድን ጠራ መንፈስ ቅዱስን ጠራ ስለዚህ ሥላሴ በስም ስንት ናቸው 3 ናቸው አብ ነው ወልድ መንፈስ ቅዱስ አይባልም ወልድ ወልድ ነው አብ መንፈስ ቅዱስ አይባልም መንፈስ ቅዱስ ነው አብ ወልድ አይባልም ማለት ነው በስም 3 ናቸው ሌላኛው ግብር አለ በዚህም ውስጥ ማለት ነው ግብራቸው ምንድነው አብ ወላዲ አስራጺ ወልድ ተወላዲ መንፈስ ቅዱስ ሰራጺ አለ ከዛ በአካል ይሄ ስም አብ የሚለው ስም ራሱ ቅውም አካል የጸና ያልተቀላቀለ ወይም ደግሞ
ራሱን የቻለ የራሱ ቅርጽና አካል አለው ማለት ነው። ወልድም መንፈስ ቅዱስም እንደዚሁ። ይህ ደግሞ በመለኮትና በባህሪ አንድ ነው። ይሄን መስክረን ነው ቅዳሴያችንን የምንጀምረው ራሱ ማለት ነው። እና ከዚህ አንፃር ከዚህ የበለጠ የከበረ ስም በምድርም በሰማይም የለም። ስለዚህ ለዚህ ስም ቅዱስ ጳውሎስ በፊልጵስዩስ መልእክቱ እንዲህ ብሎ ገልጾ ነግሮናል። ምዕራፍ 2 ቁጥር 9 እስከ 11 ላይ እግዚአብሔር ያለ ልክ ከፍ አደረገው። ያለ ልክ ማለት መጠን የለውም ማለት ለከፍታው። ከስምም ሁሉ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ በዚህ ምክንያት አንደኛ ከስም ሁሉ የከበረ ስም ነው። የማን ስም? የአብ የወልድ የመንፈስ ቅዱስ። ስለዚህ ምእመናን እጃቸውን ዘርግተው መቆማቸው የመማረክ ምልክት ነው። ለዚህ ስም እንበረከካለን እንገዛለን ነው። የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ስለሆነ እግዚአብሔር ማለት ነው። ይሄንን ካሉ በኋላ ከስም የከበረ ስም ነው። ሐዋርያትም በዚህ ዓለም ተሰማርተው ተአምራት ሲያደርጉ በማን ኃይል አደረጋችሁት ብለው አይሁድ ሲጠይቋቸው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ስም የእግዚአብሔር ስም ነው አይደል ያሉት። ሰዎቹ በሌላ መንገድ ኮት ቢያረጉትም ዓላማው ግን ይሄ በእግዚአብሔር ስም የማይደረግ ተአምር እንደሌለ የሚያሳይ ቃል ነው። ከዚያም ሐዋርያው እንዳለው ምላስ ሁሉ ደግሞ ለዚህ ስም ለክርስቶስ ጌትነት ለስላሴ አምላክነት ምን ማለት አለ መመስከር አለበት። ከስም በላይ የከበረ ስም ስለሆነ እና ክብር ለመስጠት ሰው በያለበት ይቆማል አሃዱ ተብሎ እስከሚጨርስ። በዚህ ምክንያት ሃይማኖት ስለሆነ ደግሞ ምእመናን በተሰጦ ምስክርነት ይሰጣሉ። የሚገርመው ምን ብለው አሃዱ አብ ቅዱስ ብሎ ሲጨርስ ቄሱ በአማን አብ ቅዱስ። እውነት ነው። ሃይማኖት ምስክርነትን ይጠይቃል። እውነት ነው። አብ ቅዱስ ነው። አብ በስሙ አብ ይባላል፣ ግብሩ ወላዲ ይባላል። ወልድ ስሙ ወልድ ይባላል፣ ግብሩ ተወላዲ ይባላል። መንፈስ ቅዱስ ስሙ መንፈስ ቅዱስ ይባላል፣ ግብሩ ሰራጺ ይባላል። እውነት ነው ብለው ምእመናን ሃይማኖታቸውን ይመሰክራሉ በቅዳሴ። እንግዲህ በቅዳሴ ሰዓት እንደሚታወቀው ደወል ይደወላልና እርሱ ለምንድን ነው የሚደወለው? እንዲሁም ደግሞ ስንት ጊዜ ነው የሚደወለው? ብዛቱ ምንም ታብራ በጣም ጥሩ። በቤተ ክርስቲያን በጣም ልዩ ምስጢር ካላቸው በተለይ በቅዳሴ ብቻ ሳይሆን በሌላም ጊዜ ከሚከወኑ ጉዳዮች አንዱ የደወል ስርዓት ነው እና ዝም ብሎ እንደተገኘም አይደወልም። በዋናነት ይሄንን በጣም ብዙ መተርጉማን አስተምሮበታል። ደወል ግን የተጀመረው በቤተ ክርስቲያን ታሪክ በኖህ ዘመን እንደሆነ ይነገራል። በኖህ ዘመን ማለት 120 ዘመን አለ። በዚህ ጊዜ ህዝቡ ወደ ንስሐ ከተመለሰ እግዚአብሔር በምሕረት እንደሚመለስ ለኖህ ነገረው እና መርከብ ስሩ የምትድኑበት ከሰማይም ከምድርም ውሃ የሚያቃጥል ውሃ ይመጣል ብሎ ለኖህ ነገረው። ኖህ ቢነግራቸው ዘበቱበት፣ በዘመኑ የነበሩት ሰዎች ማለት ነው። እኛ ብዙ ስለሆን ቶሎ እናደርሰዋለን፣ 100 ዓመት ኃጢአት ሰርተን በ20 ንስሐ እንገባለን። አንተ ግን ብቻህን ስለሆንክ ጥቂት ቤተሰብ ስለሆንክ ብዙ ዘመን ይፈጅብሃልና ካሁኑ ጀምረ መርከብ ስራ ብለው ዘበቱበት። እሱ መርከብ ሰራ እና መርከቡን ሰርቶ ሲጨርስ ከዘር እንዳይጠፋ ከእንስሳትም ከአራዊትም ከሰው የራሱን 8 ነፍስ ሆኖ ከነልጆቹ ከእንስሳት ከአራዊት ከአዕዋፋት ደግሞ 2 እያደረገ ወደ መርከቡ አስገብቷል ማለት ነው። እና ከዚያ በኋላ የጥፋት ውሃ መጥቷል እና እነዚህን ፍጥረታት አበው እንደሚነግሩ እነዚህን ፍጥረታት ወደ መርከቡ ያስገባቸው ደወል እየደወለ ነው። የደወሉን ድምጽ ሲሰሙ ይገባሉ ማለት ነው። ስለዚህ ያቺ መርከብ የዛሬዋ ቤተክርስቲያን ምሳሌ ናት። ወደ ቤተክርስቲያን ምእመናን የሚሰበሰቡት በደወል ድምጽ ነው ማለት ነው። እና በዚህ የደወል ድምጽ ግን በብዙ ሁኔታዎች ይደወላል ቤተክርስቲያን ውስጥ። ለምሳሌ ለጸሎት፣ በነግ ለጸሎት ለተግባር፣ በቀትር ለምግብ፣ በሰርክ ደግሞ ለማሰናበት ኖህ ይደውል ነበረ። ጠዋት ለጸሎት፣
በቀትር ደግሞ ለምግብ በሰርክ ደግሞ ለማሰናበት ይደውል ነበር እና በዚህ ምክንያት የኛም እንደኖ የተጋቦኦ ደወል የሚባል አለ አንድ በቤተክርስቲያን የተጋቦኦ ማለት ምእመናን የመሰብሰቢያ ማለት ነው አንደኛ ሁለተኛ የግብር ደወል ይባላል በገዳም እና በጉባኤ ቤቶች አካባቢ የሚደወል የግብር ማለት እነዚህ አርዲት የሚባሉትን እርሻ አርሰው እህል አርመው የሚኖሩ መነኮሳት አሉ ረዶች ማለት እነሱን ወደ ግብር ወደ ስራ ለማሰማራት ደወል ይደወላል የሥራ ሰዓት ደርሷል ማለት ነው ሁለተኛው ደግሞ ግብር የሚባለው በገዳም አንድ ላይ ነው የሚበላው በጉባኤ ቤትም ቤተ እግዚአብሔር ይባላል ግብር ማለት ምግብ የሚበላበት ቤት ነው የግብር ቤት ራሱ የሚባል ስለዚህ አሁን የሰርከ ህብስት ሰዓት ደርሷል ለማለት ይደወላል ማለት ነው እሱ አለ ከዚያ የወንጌል ደወል አለ ወንጌል ሲነበብ ይደወላል የግዚኦታ ደወል አለ እግዚኦ ሲባል ይደወላል ጻው ሲባል ይደወላል የድርገት ደወል አለ ቅዱስ ቁርባንን ለተዘጋጁ ምእመናን ለመስጠት ሲወረድ ማለት ነው እነዚህ ናቸው ስንት ሆኑ ማለት ነው ወደ 5 የሚደርሱ ማለት ነው አሉ እነዚህ ሁሉ በቤተክርስቲያን ግን ትርጉም አላቸው ለምሳሌ የተጋቦኦ ደወል የመሰብሰብ ደወል የትንቢተ ነቢያት ምሳሌ ነው በቤተክርስቲያን ነቢያት ይወርዳል ይወለዳል ይያሉ ሰው በዚህ ትንቢት መሰረነት የክርስቶስን መምጣት ተስፋን ተሰብስቦ እንዲጠባበቅ ነቢያት የጮሁት ጮህት ምሳሌ ነው አንደኛው ሌላኛው የግብር ደወል ወይም ደግሞ ለሥራ ወይም ለምግብ ምን ሰበሰበው ምን ሰማራበት ወይ ምን ሰበሰበበት ደወል ደግሞ የብስራተ ገብርኤል ምሳሌ ነው ቅዱስ ገብርኤል እመቤታችን ያበሰራት ብስራት ምሳሌ ነው የወንጌል ደወል የስብከተ ዮሐንስ የጌታን መንገድ አዘጋጁ ጥርጊያውን አቅኑ የጠመመው ይቅና የጎደለው ይምላ ሰንከልካለው መንገድ ይቃና አዘቅቱ ይሙላ ብሎ የሰበከው የስብከተ ዮሐንስ የትኛው የወንጌል ደወል ይሄ ማለት ክርስቶስን ለመቀበል ተዘጋጁ ነው የዮሐንስ ስብከት ደወል የወንጌል ደወልም የክርስቶስን ወንጌል ለመስማት ተዘጋጁ ማለት ነው እግዚኦ ማህረነ ክርስቶስ ሲባል የሚደወለው ደወል ሁለተኛ እግዚኦ ሲባል ሐዘን ነው ማረን ይቅርበለን ስለሆነ ጌታ በተሰቀለ ጊዜ የእመቤታችንና የዮሐንስ ልቅሶ ምሳሌ ነው የግዚኦታ ደወል ዮሐንስም ቁጽሮ ገጽ ይባላል የጌታን መከራ ያሰበ አልቅሷል እመቤታችንም ብዙ አልቅሳለች እንዲሁም በቤተክርስቲያናችን አንድ መጽሐፍ አለ የእመቤታችን ለሃ ማርያም የሚባል የማርያም ልቅሶ በታርብ ያለቀሰችው ልቅሶ ስለዚህ እግዚኦታ ደወል የሱ ምሳሌ ነው የድርገት ደወል ማለት ደግሞ ድርገት በህብረት ልኡካን ወርደው ስጋው ደግሞ የሚያቀብሉበት ነው ይሄ ደግሞ የሐዋርያትና የሰባ አርዲት ትምህርት ወደ ዓለም ሁሉ ሄዱ ወንጌልንም ለዓለም ሰበኩ ተብለው ሁለት እየሆኑ ሄደው ወንጌልን ሰብከዋል የድርገት ደወል የዚያ ምሳሌ ነው አንድም የዮሴፍና የኒቆዲሞስ ልቅሶ ሲገንዙት ጌታን ሞት እንትን ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ይያሉ የገነዙ ያለቀሱበት ምሳሌ ነው ማለት ነው ይሄንን መተርጉማኑ ይነግሩንና ደሞ ጠቅልለው ብዙ ህይወቷ በልቅሶ በሐዘን ስለሆነ በቀጥታ ደወልን የእመቤታችን ልቅሶ ምሳሌ አድርገው ያመጡታል ለምሳሌ በመንፈቀ ሌሊት ደወል ይመታል ለሰዓታት ለማይሌት ማለት ነው እና የሚያሳየው በ3 ዓመቷ ከናት ከአባቷ ተለይታ መቅደስ ስትገባ አልቀሳለችና ይላሉ ሊቃውንቱ የዚያ ምሳሌ በሌሊት ገና በሌሊት ሳይነጋ የተደወለው ደወል ገና በልጅነቷ መቅደስ ስትገባ ያለቀሰችው ልቅሶ ነው በነግ ደግሞ 12 ሰዓት የኪዳን ይደወላል እሱ ደግሞ ጌታን ወልዳ በድንግልና ጸንሳ በድንግልና ወልዳ በ40 ቀኑ ወደ ቤተ መቅደስ ይዛው ሄዳ ነበር ስምዖን የተባለው አረጋዊው ስምዖን እሱን ታቅፎ በነፍስሽ ሰይፍ ያልፋል በዚህ ህፃን ምክንያት ብዙዎች ይሰነካከላሉ ይወድቃሉ ይነሳሉ ባንቺም በሰይፍሽ ነፍስ ያልፋል ሲላት አልቀሳለች የምትቀበለው መከራ አስባ የሱ ልቅሶ ምሳሌ ነው የተጋቦኦ ደወል ወይም ደግሞ ሰው ለመሰብሰብ የሚደወለው ደወል ደግሞ ወደ ግብጽ ስትሰደድ የዮሴፍ ልጅ ዮሳ ከጊጋር ቤት አድሮ የሄሮድስ ሰራዊት ሲማከሩ ለማጥፋት ስለሰማ ሩጦ ሄዶ በዚህ ህፃን ምክንያት በኢየሩሳሌም ልጅ የታቀፈች ሴት የለችም 144000 ህፃናት አልቅሰዋል እናንተ እዚህ ተቀምጣችኋል ሄሮድስ እየተከተላችሁ ነው ሲላቸው እዚህ ሁሉ ይሄ ሁሉ ድካም ልጅን ከሞት ላላድነው ነው ወይ ብላ ያለቀሰችው ልቅሶ ምሳሌ ነው የተጋቦኦ ደወል የግብር ደወል ደግሞ ወይም ደግሞ ለሥራ መነኮሳት ወይም ለምግብ የሚሰበሰቡበት ደግሞ ኮቴባ ጌታን ወደ መሬት በጣለችው ጊዜ ያለቀሰችው ልቅሶ ምሳሌ ነው የወንጌል ደወል ወንበዴዎች ጫማውን የጌታን በወሰዱበት ጊዜ በግብጽ
ያለቀሰችው ልቅሶ ምሳሌ ነው። የግዚዮታ ደወል ደግሞ በቀራንዮ በአንጻረ መስቀል ቅድም እንዳልነው ያለቀሰችው ልቅሶ ምሳሌ ሲሆን ድርገት ለቁርባን ሊሰጥ ሲወረድ የሚደወለው ደወል ደግሞ ሲገነዝ ያለቀሰችው ልቅሶ ምሳሌ ነው። በጠቅላላ አዋጅ ከዚህ ጋራ በተያያዘ በወንጌል ጊዜ የሚደወለው ደወል ንውሃቤ ቡሩካኑ ላዌ ወይም በጠቅላላ ወንጌል ኑናንተ ያባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀችላችሁ ወደ እግዚአብሔር መንግስት ገቡ ዘንድ የሚለው ምሳሌ ሲሆን ጻኡ የሚለው ደወል ደግሞ ጻኡ ሲባል ይመታል አይደለ? ይሄ ደግሞ ጌታ ሲመጣ በግራ በኩል ያሉትን እነሱን ከኔ ሂዱ ውጡ የሚባሉት ያልተጠመቁ ገና ናቸው አይደለ? እሱም በጊዜው ጊዜ የምናየው ሆኖ ራሱን ችለን ግን ጻኡ የሚባሉት ያልተጠመቁና ለቁርባን ያልበቁ ለልጅነት ያልበቁ ናቸው። በኋላም ለእግዚአብሔር መንግስት የማይበቁትን ከኔ ሂዱ የሚላቸው የዚያ ቃሉ እና የግርማ ማዕቱ ምሳሌ እንደሆነ ቤተክርስቲያን ታስተምራለች ማለት ነው። ከመምህራችን ጋር የነበረን ቆይታ በዚህ አላበቃም። ቀጣይ ክፍል በሌላ አዳዲስ ጥያቄዎች እንመለሳለን። እስከዚያው ድረስ አለት ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱ ስንል በአክብሮት እንጠይቃለን። እንዲሁም ሚዲያውን ለመደገፍ የምትፈልጉ ከስር በመናስቀምጥላችሁ ስልክ ቁጥር እየደወላችሁ እንዲሁም ከስር በተቀመጠው አካውንት ድጋፍ ማድረግ ትችላላችሁ። ቀጣይ በራስ መንፈሳዊ ተከታታይ ድራማ ምዕራፍ 2 በቅርቡ እንገናኛለን። እስከዚያው ድረስ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን።